በቅሩበ ሳሌም በማዕዶተ ዮርዳኖስ ይናገር ነበር። አስተዳሉ ፍኖቶ ለእግዚአብሔር፣ የእግዚአብሔርን መንገድ አዘጋጁ እያለ ይጮህ ነበር። የጌታን መንገድ አቅኑ፣ ጥርጊያው ይቅና፣ ተራራው ዝቅ ይበል እያለ ይሰብክ ነበር። ከኋላ መናገር አያስፈልግም። የወላጆቹ የጸሎት ውጤት ነው። የትህትና መምህር ነው። ከአባቶቹም የተማረው ነው። አንዱን ብንጠቅስ እንኳን ጌታችን ኢየሱስ ክርስቶስን ለማጥመቅ በተጠራ ጊዜ የተናገረው ትህትና ከፊት ተጽፎ የምናየው ነው። ወላጆቹ ልጅ በማጣት ቆይተው ፋይሉ ከተዘጋ በኋላ የተቆረጠውን የሚቀጥል እግዚአብሔር ሁሉ ነገር ካከተመ በኋላ የጸሎት ጥያቄያችንን ጨርሰናል ብለው ዘግተው ቁጭ ብለው እግዚአብሔር ግን የተቆረጠውን ይቀጥላልና ድሮ የለመንከው ዛሬ ተሰምቶልሃል አለው ለዘካርያስ። ክብርና ምስጋና ለስሙ ይሁን። የልጅነታችን አምላክ ዛሬ ሰምቶናል። ሰው ሁሉ ጸሎቱ ሁሉ ቢሰማ ምድር ባዶ ትሆን ነበር ይላሉ አባቶቻችን። ምክንያቱም ጸሎቶቻችን ብዙ ነው። አቤቱ ለምን ፈጠርከኝ? ምን አለ ዛሬ እንደው ብታጠፋኝ ብለን እናውቃለን ተበሳጭተን። ምን አለ አሁን ድፍት ባልኩ ስትል ድፍት ብትልዘው አስበዋል? እንደው መሬት ተከፍታ በዋጠችኝ ስትል መሬቷ ዋጥ ያልተበሳጫለ እዚህ ውስጥ ባዶ እንሆን ነበር። አይሰማንም፣ ምክንያቱም ይጎዳናል። እግዚአብሔር አባታችን ነው ስንል በመስማት ብቻ አይደለም፣ ባለመስማትም አባታችን ነው። ስላልሰማን ክብርና ምስጋና ለስሙ ይሁን። ስንት ሞት ለምነነዋል፣ ስንት ጊዜ ውድቀት ለምነነዋል፣ ስንት ጊዜ መጥፋትን ለምነነዋል፣ ስንት ጊዜ መቃጠልን ለምነነዋል፣ ስንት ጊዜ ከምድረ ገጽ መረሳትን ለምነነዋል። አላደረገውም። በእኛ ላይ ዓላማ ስላለው አላደረገውም። የሞት ምኞታችንን በእኛ ላይ ስራ ስላለው እንድትሰራ ስለፈቀደ ነው። ዛሬ እዚህ መቀመጣችን ስራ ነው ለሚቀጥለው ትውልድ። ዛሬ እዚህ መቆማችን ስራ ነው ለሚቀጥለው ትውልድ። ምሳሌ የሚሆን ስራ ሳትሰሪ በሞት አይጠራሽም እግዚአብሔር። ምሳሌ የሚሆን የሚተርፍ ስራ ሳትሰራ አይጠራህም እግዚአብሔር። ወደዚህ ያመጣ ለዓላማ ነው። ብቻ እግዚአብሔር በእኛ እንዲሰራ እንፍቀድ። እግዚአብሔር የወደደውን በእኔ ያድርግ እንበል። መቼም በዚህ ዓለም ያሉ አዋቂ ነን ባዮች ወይንም የእውቀት አሳሾች ፍላጎታቸው ማወቅ ብቻ ሳይሆን በመጠየቅ ብቻ ማደናገር ነው። ሰው በሁለት ነገር ጥያቄ ይጠይቃል። አንደኛው ለማወቅ የሚጠይቅ ትሁት አለ፣ ለሱ ይነገርለታል በመጠየቁ እንደሚያድግ። መጠየቅ ያደርጋል ሊቅ ይባላል። ጥሩ ነው መጠየቅ። ሲመለስላቸው የሚበሳጩ አሉ። አንዳንድ የሃይማኖት ክርክሮች ትሰማላችሁ መቼም በማህበራዊ ሚዲያ የቤተ ክርስቲያን ልጆች ወንድሞቻችን ይሟገታሉ እና ሲጠይቁ መልስ ይመልሳሉ ሲጠየቁ። ታዲያ ጠያቂዎቹን መልሱ አያሰክናቸውም፣ የበለጠ ያበሳጫቸዋል። ምክንያቱም ይቺ ኦርቶዶክስ የፈለገችውን ታደርጋለች፣ ስትጠየቅ ደግሞ መልስ አለኝ ብላ ትመልሳለች ብለው ይበሳጫሉ። ምን እናድርግ እንግዲህ? ሁሉ መልስ አላት። እኛ እንኳ ብንመልስ ባንችል ዕውቀታችን አንሶ እንጂ ቤተክርስቲያን መልሳታ አይደለም። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሆኖ የሚለውን መጽሐፍ አንግባ። በጥያቄ የምትደናገር ቤተክርስቲያን የለችንም። እንደውም በመልሷ የምታሳፍር ቤተክርስቲያን ያለችን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የዚች ቤተክርስቲያን ልጅ እንደመሆን ያለ ክብር የለም። ለዚህ እኮ ነው በመጻሕፍት በትርጓሜ በተለያየ ነገር ቢመጡብን ስናሸንፍ በሰይፍና በእሳት የመጡብን እኮ መልስ ስላጡ ነው እንጂ በውይይት የሚያምን ሰው ሰይፍ አይመዝም፣ ድንጋይ አይወረውርም፣ እሳት አይለኩስም። ይሄ የድንቁርና ጥግ፣ ያለማወቅ ጥግ፣ እግዚአብሔርን የማጣት ጥግ ነው። እኛ ግን እግዚአብሔር አለ፣ በሁሉም በኩል በመልስ ምሉዓን ነን። ምክንያቱም ኦርቶዶክሳውያን ነን። ጉልላታችን ክርስቶስ ኢየሱስ ነው። መሶበ ወርቋ ድንግል ማርያም ናት። ስንዱም እመቤት ተዋሕዶ እናታችን ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አይሁድ ይጠይቃሉ፣ ሲመልስላቸው ይበሳጫሉ። አንዳንዴ ጥያቄያቸውን በጥያቄ መልሶ ሲያፋጥጣቸው ተበታትነው በሕዝቡ ውስጥ ሾልከው ያመልጣሉ። አሁንም ብዙ ነገር ጠየቁ፣ ስለ እርሱ ማወቅ ፈለጉ። ስለ ዮሐንስም በዮሐንስ ዘንድም ሄደው ጠየቁ። ዮሐንስም መሰከረ። በጣም በሚገርም ሁኔታ የሐዋርያት ትልቁ ተግባራቸው እግዚአብሔርን ማስቀደም ነበር። የክርስትና ትልቁ ዓላማ እግዚአብሔርን ከፍ ማድረግ ነው። አንድ አገልጋይ ነው የሚባለው ስለ እግዚአብሔር ታላቅነት ሲመሰክር ብቻ ነው። እኔ ብሎ መናገር የሚጀምር ሐዋርያ ካለ ኦርቶዶክሳዊ አይደለም። ቤተክርስቲያንም አላከችው። ለዚህ ነው ቤተክርስቲያን የትህትና መምህርት የምትሆነው። በቤተ መቅደሱ በልዩ ልዩ አገልግሎት ውስጥ አባቶች ሲገባበዙ የምታዩት መግደርደር አይደለም፣ አንተ ከኔ ትሻላለህ የሚል ትህትና ነው። ይህንን ደግሞ የተማርነው ከአባቶቻችን ነው። ለባህሪው ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤ የትንሣኤያችን በኩር
ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሸጋገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ እስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምህረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰዓሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ ለዘላለም የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። በዚህች ዕለት መታሰቢያ የሚደረግላቸው ወንጌላዊ ሰማዕት ቅዱስ ማርቆስ፣ መጥምቀ መለኮት ቅዱስ ዮሐንስ አማላጅነታቸው ሁል ጊዜ ከኛ ጋር ለዘላለም ይኖር። ዝንቱ ውእቱ ማይቶት ዘያበርህ ወያሐቱ፣ ይህ የሚነድና የሚያበራ መብራት ነው። የዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ የምናገኘው ኃይለ ቃል ነው። ይህንን ቃል የተናገረው መድኃኒተ ዓለም ኢየሱስ ክርስቶስ ነው። ክርስቶስ ኢየሱስ አልጋህን ተሸክመ ሂድ ያለው ያ ድዌ የ38 ዓመቱ በአልጋ ቁራኛ በደዌ ዳኛ ተይዞ የነበረ መጻጉዕ ተብሎ በቤተ ክርስቲያን ስሙ የተሰየመለት ከአብይ ጾም ሳምንታት መካከል ከዋና ዋናዎቹ የክርስቶስ አበይት ትምህርቶችና ተአምራት እንደ አንዱ ተደርጎ የሚጠቀስለት አንድ ሰው ህመምተኛ ሰው ያጣውን ሰው እሱ ሰው ሆኖት ሕይወት ከሰጠው በኋላ ስለ ማንነቱ በአይሁድ ዘንድ ልዩ ልዩ ጥያቄዎች ቀረቡለት። መቼም በዚህ ዓለም ያሉ አዋቂ ነን ባዮች ወይንም የእውቀት አሳሾች ፍላጎታቸው ማወቅ ብቻ ሳይሆን በመጠየቅ ብቻ ማደናገር ነው። ሰው በሁለት ነገር ጥያቄ ይጠይቃል። አንደኛው ለማወቅ የሚጠይቅ ትሁት አለ። ለሱ ይነገርለታል በመጠየቁ እንደሚያድግ። መጠየቅ ያደርጋል ሊቅ ይባላል። ጥሩ ነው መጠየቅ። ሲመለስላቸው የሚበሳጩ አሉ። አንዳንድ የሃይማኖት ክርክሮች ትሰማላችሁ መቼም በማህበራዊ ሚዲያ የቤተ ክርስቲያን ልጆች ወንድሞቻችን ይሟገታሉ እና ሲጠይቁ መልስ ይመልሳሉ ሲጠየቁ። ታዲያ ጠያቂዎቹን መልሱ አያሰክናቸውም፣ የበለጠ ያበሳጫቸዋል። ምክንያቱም ይቺ ኦርቶዶክስ የፈለገችውን ታደርጋለች፣ ስትጠየቅ ደግሞ መልስ አለኝ ብላ ትመልሳለች ብለው ይበሳጫሉ። ምን እናድርግ እንግዲህ? ሁሉ መልስ አላት። እኛ እንኳ ብንመልስ ባንችል ዕውቀታችን አንሶ እንጂ ቤተክርስቲያን መልስ አታ አይደለም። ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሆኖ የሚለውን መጽሐፍ አንግባ በጥያቄ የምትደናገር ቤተክርስቲያን የለችንም። እንደውም በመልሷ የምታሳፍር ቤተክርስቲያን ያለችን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የዚች ቤተክርስቲያን ልጅ እንደመሆን ያለ ክብር የለም። ለዚህ እኮ ነው በመጻሕፍት በትርጓሜ በተለያየ ነገር ቢመጡብን ስናሸንፍ በሰይፍና በእሳት የመጡብን እኮ መልስ ስላጡ ነው እንጂ በውይይት የሚያምን ሰው ሰይፍ አይመዝም፣ ድንጋይ አይወረውርም፣ እሳት አይለኩስም። ይሄ የድንቁርና ጥግ፣ ያለማወቅ ጥግ፣ እግዚአብሔርን የማጣት ጥግ ነው። እኛ ግን እግዚአብሔር አለ፣ በሁሉም በኩል በመልስ ምሉዓን ነን። ምክንያቱም ኦርቶዶክሳውያን ነን። ጉልላታችን ክርስቶስ ኢየሱስ ነው። መሶበ ወርቋ ድንግል ማርያም ናት። ስንዱም እመቤት ተዋሕዶ እናታችን ናት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አይሁድ ይጠይቃሉ፣ ሲመልስላቸው ይበሳጫሉ። አንዳንዴ ጥያቄያቸውን በጥያቄ መልሶ ሲያፋጥጣቸው ተበታትነው በሕዝቡ ውስጥ ሾልከው ያመልጣሉ። አሁንም ብዙ ነገር ጠየቁ፣ ስለ እርሱ ማወቅ ፈለጉ። ስለ ዮሐንስም በዮሐንስ ዘንድም ሄደው ጠየቁ። ዮሐንስም መሰከረ። በጣም በሚገርም ሁኔታ የሐዋርያት ትልቁ ተግባራቸው እግዚአብሔርን ማስቀደም ነበር። የክርስትና ትልቁ ዓላማ እግዚአብሔርን ከፍ ማድረግ ነው። አንድ አገልጋይ ነው የሚባለው ስለ እግዚአብሔር ታላቅነት ሲመሰክር ብቻ ነው። እኔ ብሎ መናገር የሚጀምር ሐዋርያ ካለ ኦርቶዶክሳዊ አይደለም። ቤተክርስቲያንም አላከችውም። ለዚህ ነው ቤተክርስቲያን የትህትና መምህርት የምትሆነው። በቤተ መቅደሱ በልዩ ልዩ አገልግሎት ውስጥ አባቶች ሲገባበዙ የምታዩት መግደርደር አይደለም። አንተ ከኔ ትሻላለህ የሚል ትህትና ነው።
ይህንን ደግሞ የተማርነው ከአባቶቻችን ነው፣ ከቅዱሳን አባቶቻችን ከሐዋርያት ጀምሮ። መጥምቀ መለኮት ቅዱስ ዮሐንስ ከሁሉ የሚበልጥ በዚህ ጉዳይ ትልቅ መምህር ነው፣ አስተማሪ ነው። ስለ ትህትና ምስክርነት ከተናገርን እመቤታችንን ሳንጠቅስ አናልፍም። ያው እንደሷ መሆን ይቻላል ብለን በምሳሌነት መጥቀስ አንችልም። በምን እንመስላታለን? ስሟ ለዘላለም የተመሰገነ ይሁን። አባታችን አባ ሕርያቆስ በመኑ በአምሳለ መኑ ናስተማስለኪ፣ በማንና በምን እንመስልሻለን? ሲመስላት ዋለና የእግዚአብሔር እናትነቷን የሚገልጽ ምሳሌ አጣ። መመሰያው አልቆበት የምትመሰልበት ከበደችበት፣ ከፍ አለችለት። ስለዚህ ምን አለ? በምን እመስልሻለሁ አላት። ስሟ ለዘላለም የተመሰገነ ይሁን። በታሪክ ውስጥ እግዚአብሔርን ልጅ ያለ ማንም የለማ ከፍጥረት ወገን። በታሪክ ውስጥ እግዚአብሔር እጁ ላይ ያለቀሰበት ማንም የለማ ከፍጥረት ወገን። ስለዚህ ድንግል በማንም አትመሰልም። ግን ስለ ትሕትና ከጠየቅን እሷም ምሳሌ ነች። አንቺ እግዚአብሔር እናት ነሽ እየተባለች ነየ አመቱ ለእግዚአ ኩሉ ይኩነኒ ነው ያለችው መልአኩን። የእግዚአብሔር እናት ነሽ አንቺ፣ ከሴቶች መካከል ብሩክት ነሽ፣ ብሩክት አንቲ እማንስት፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ምልዕተ ጸጋ ተፈሲ ኦ ምልዕተ ጸጋ ብሏታል። ጸጋ የሞላብሽ ሆይ ደስ ይበልሽ፣ የደስታ መፍሰሻ ደስ የተሰኘሽ ሆይ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ለሌሎች የምትራተረፈርፊ ደስ ይበልሽ እያለ ሲያመሰግናት ቆይቶ መልዕልተ ኩሉ ፍጡራን መሆኗን ነግሯት ሲያበቃ እኔ ግን ባሪያው ነኝ፣ የእግዚአብሔር እናቱ ነሽ ተብላ ይሁንልኝ ያለችው ባሪያ ነኝ ብላ ነው። በማኅፀኗ ሊከትም እናቴ ብሎ ሊጠራት የመጣውን እግዚአብሔርን ባሪያው ነኝ ብላ ትሕትና አስተማረች። ስሟ ለዘላለም የተመሰገነ ይሁን። በጸሎቷም የባሪያይቱን መዋረድ አይቷልና ብላ ራሷንም ሔዋንንም በጸሎት ውስጥ አስገብታ ጸልያለች። እንደ እመቤታችን ማን አለ? ስሟ ለዘላለም የተመሰገነ ይሁን። የእግዚአብሔር እናታችን። አሁን በዚህ ትምህርት የጠቀስነው የሚነድና የሚያበራው መብራት ዮሐንስ በፍጥረት ታሪክ ውስጥ የሚተካከል የለም የተባበለት እርሱም ትሕትናው እግዚአብሔርን በማስቀደም ይገልጣል። በየትኛውም የህይወት ስኬት፣ በየትኛውም ማግኘት፣ በየትኛውም ድል ማድረግ፣ በየትኛውም ሽልማት፣ በየትኛውም ማሸነፍ የሚቀድመው እግዚአብሔር ነው። በቤታችን፣ በእውቀታችን፣ በስልጣናችን፣ በኑሯችን፣ በትዳራችን፣ ባገኘናቸው ነገሮች ውስጥ ሁሉ ባለቤቱ ማን ነው? ክርስቲያኖች ጮክ ብላችሁ ንገሩ። የክብሩ ባለቤት ማን ነው? እግዚአብሔር ነው። የክርስቲያኖች ቤት የቤታቸው ጣራ እግዚአብሔር ነው። የቤታቸው ራስ እግዚአብሔር ነው። የኑሯቸው ቀዳሽ እግዚአብሔር ነው። ስሙን ሳይጠሩ አይተኙም። ስሙን ሳይጠሩ አይነሱም። ስሙን ሳይጠሩ አይወጡም። ከመከራ ሲያልፉ እንኳን ማን አተረፈኝ ይላሉ? ንገሩኝ እንጂ እግዚአብሔር አተረፈኝ ይላሉ። ክብርና ምስጋና ለስሙ ይሁን። ከፍ ሲሉ እግዚአብሔር ከፍ አደረገኝ። የእግዚአብሔርን ታላቅነት ማወጅ ነው ትልቁ የመጀመሪያው ዓላማ። ድንግል ማርያም ተአብዮ ነፍስየ ለእግዚአብሔር አለች። በማኅፀኗ እኮ አለ እግዚአብሔር። አይገርም ነው? ወደ ሰማይ እኛ አንጋጠን የምንጠራው እግዚአብሔር ማኅፀኗን ሰማይ አድርጎ ከትሞባታል። ተመሲለኪ ሰማየ እንተ አስረኪ ፀሐየ ተመሲለኪ ገራይተ እንተ ፈረይኪ ስርናየ። ማርያም ሆይ ሰማይን ተመስለሽ ፀሐይን አወጣሽ፣ እርሻን ሆነሽ ስንዴን አበቀልሽ። ንጹሕ ስንዴ እውነተኛው መስዋዕት፣ ለፍጥረት ሁሉ ራሱን መስዋዕት አድርጎ ያቀረበ፣ መስዋዕቱን የተቀበለ፣ መስዋዕቱን ያሳረገ፣ መስዋዕት የሆነ ክርስቶስ ኢየሱስ ለሁላችን የተሰጠ ስለሆነ ስንዴን አፈራሽልን። ንጹሕ ስንዴ እኛን ሊያነጻን በድንግል ማርያም ማኅፀን ከተመባት። ስለዚህ ሰማይ ናት። ኢያቄም ወሐና ወለዱ ሰማይ የሚለው ይሄንንም ነው። ስለዚህ ሰማይ ድንግል ማርያም ራሷ ምን አለች? ተአብዮ ነፍስየ ለእግዚአብሔር። ምድር ላይ ላለነው እጃችንን ከዚህ በላይ መዘርጋት ለማንችለው ለኛማ የሰማያችንን ጥግ በደንብ ያሳየችን ድንግል ማርያምን ልንደርስ የማንችለው እኛ ምን ያህል እግዚአብሔርን ማወጅ አለብን? እርሷ ማኅፀኗ ውስጥ ነው ያለው። ግን ምን አለች? ነፍሴ የእግዚአብሔርን ታላቅነት ታውጃለች። የመረጠኝ እግዚአብሔር፣ ያከበረኝ እግዚአብሔር ነው። አሁን እናቱ ያደረገኝ እግዚአብሔር ነው። እኔ ግን ባሪያው ነኝ አለች። ስሟ ለዘላለም የተመሰገነ ይሁን። ክርስቲያኖች ነፍሳችን የእግዚአብሔርን ታላቅነት ነው ማወጅ ያለብን። ተስፋችን እርሱ ነው። ኃይላችን እሱ ነው።
ክብራችን እሱ ነው። ሞገሳችን እሱ ነው። መግባት መውጣታችን በእርሱ ነው። ያለ እርሱ ቀና ማለት አንችልም። ያለ እርሱ አንዲት ደቂቃ እንኳን መራመድ አንችልም። ያለ እርሱ ምንም የለም። ዘቦቱ ኩሉ ኮነ፣ በእርሱ ሁሉ ሆነ። በትዳራችን፣ በኑሯችን፣ በስራችን፣ በመውጣት መግባታችን፣ በማትረፍ መክሰራችን፣ በማግኘት ማጣታችን፣ በሁሉ ነገር ውስጥ እግዚአብሔር ይንገስ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ዮሐንስም እንደዚህ ነበረ። በቅሩበ ሳሌም ያጠምቅ ነበር። በዮርዳኖስ እያጠመቀ ያስተምር ነበረ። ዮሐንስ ያጠምቅ ነበር በማዕዶተ ዮርዳኖስ በቅሩበ ሳሌም ይላል። ዮሐንስን ያለው ያጠምቅ በሄኖን በቅሩበ ሳሌም በማዕዶተ ዮርዳኖስ ይናገር ነበር። አስተዳሉ ፍኖቶ ለእግዚአብሔር፣ የእግዚአብሔርን መንገድ አዘጋጁ እያለ ይጮህ ነበር። የጌታን መንገድ አቅኑ፣ ጥርጊያው ይቅና፣ ተራራው ዝቅ ይበል እያለ ይሰብክ ነበር። ከኋላ መናገር አያስፈልግም። የወላጆቹ የጸሎት ውጤት ነው። የትህትና መምህር ነው። ከአባቶቹም የተማረው ነው። አንዱን ብንጠቅስ እንኳን ጌታችን ኢየሱስ ክርስቶስን ለማጥመቅ በተጠራ ጊዜ የተናገረው ትህትና ከፊት ተጽፎ የምናየው ነው። ወላጆቹ ልጅ በማጣት ቆይተው ፋይሉ ከተዘጋ በኋላ የተቆረጠውን የሚቀጥል እግዚአብሔር ሁሉ ነገር ካከተመ በኋላ የጸሎት ጥያቄያችንን ጨርሰናል ብለው ዘግተው ቁጭ ብለው እግዚአብሔር ግን የተቆረጠውን ይቀጥላልና ድሮ የለመንከው ዛሬ ተሰምቶልሃል አለው ለዘካርያስ። ክብርና ምስጋና ለስሙ ይሁን። የልጅነታችን አምላክ ዛሬ ሰምቶናል። ስለማናስታውሰው ነው እንጂ አሁን የተቀመጥነው በልጅነታችን የተመኘነው ላይ ነው፣ ረስተነው ነው። አንድ አባት ጸሎታችሁን ጻፉትና ወደ ኋላ አስታውሱት፣ ተፈጽሞ ታገኙታላችሁ። የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ለምነነው እናውቃለን። ብዙ ጊዜ እኛ ረስተነዋል፣ እሱ ግን አይረሳም። ሳንለምነው የምንሻውን የሚሰጥ እግዚአብሔር ለምነነውማ እንዴት ይነሳናል? የሚሰጠን ግን የሚበጀንን ነው፣ የሚከለክለን የማይጠቅመንን ነው። ሞት ለምነነው ከሆነ አልሰማንም፣ ከልክሎናል። ሰው ምኞቱ ሁሉ የሚሳካለት ቢሆን ኖሮ ማንም ሰው በምድር ላይ አይኖርም። ሰው ሁሉ ጸሎቱ ሁሉ ቢሰማ ምድር ባዶ ትሆን ነበር ይላሉ አባቶቻችን። ምክንያቱም ጸሎቶቻችን ብዙ ነው። አቤቱ ለምን ፈጠርከኝ? ምን አለ ዛሬ እንደው ብታጠፋኝ ብለን እናውቃለን። ተበሳጭተን አይደል? እንደው እጄን ቁረጠው ብለን እናውቃለን። ቁርጥ ቢል ወዲያው ነው። ምን አለ አሁን ድፍት ባልኩ ስትል ድፍት ብትል እዛው አስበዋል። እንደው መሬት ተከፍታ በዋጠችኝ ስትል መሬቷ ዋጥ። ያልተበሳጫለ እዚህ ውስጥ ባዶ እንሆን ነበር። አይሰማንም፣ ምክንያቱም ይጎዳናል። እግዚአብሔር አባታችን ነው ስንል በመስማት ብቻ አይደለም፣ ባለመስማትም አባታችን ነው። ስላልሰማን ክብርና ምስጋና ለስሙ ይሁን። ስንት ሞት ለምነነዋል፣ ስንት ጊዜ ውድቀት ለምነነዋል፣ ስንት ጊዜ መጥፋትን ለምነነዋል፣ ስንት ጊዜ መቃጠልን ለምነነዋል፣ ስንት ጊዜ ከምድረ ገጽ መረሳትን ለምነነዋል። አላደረገውም። በእኛ ላይ ዓላማ ስላለው አላደረገውም። የሞት ምኞታችንን በእኛ ላይ ስራ ስላለው እንድትሰራ ስለፈቀደ ነው። ዛሬ እዚህ መቀመጣችን ስራ ነው ለሚቀጥለው ትውልድ። ዛሬ እዚህ መቆማችን ስራ ነው ለሚቀጥለው ትውልድ። ምሳሌ የሚሆን ስራ ሳትሰሪ በሞት አይጠራሽም እግዚአብሔር። ምሳሌ የሚሆን የሚተርፍ ስራ ሳትሰራ አይጠራህም እግዚአብሔር። ወደዚህ ያመጣ ለዓላማ ነው። ብቻ እግዚአብሔር በእኛ እንዲሰራ እንፍቀድ። እግዚአብሔር የወደደውን በእኔ ያድርግ እንበል። መድኃኔዓለም ፈቃዱን በሁላችን ይፈጽምልን። ያን ጊዜ ራስን ለእግዚአብሔር በመስጠት የተጀመረ ነው። ስለዚህ ለምነን የተከለከልነው ነገር የለም። በሚጠቅም ሆኖ እኛ ረስተነው ይሆናል። በእጃችን ላይ ያሉት ነገሮች ሁሉ የጸሎታችን ውጤቶች ናቸው። ልጅ አባቱን ለምኖ አባት ይረሳል ብሎ ማሰብ ትልቅ ኪሳራ ነው። ልጅ ይረሳል እንጂ አባት አይረሳም። አባዬ ጫማ ግዛልኝ ይላል ሕፃኑ ልጅ፣ እገዛልሃለሁ። ከዛ ወዲያው ይመለስና የታል ጫማው ይላል አባቱ ከስራ ሲመጣ። አይ ለደሞዝ እኮ ነው ምገዛልህ ይለዋል። አባት አረሳው፣ ልጁ የተመኘውን አስቦታል። ከዚያ በኋላ ልጁ 2 ቀን 3 ቀን የአባቱን እጅ ያያል። ከዛ ይረሳዋል። አባቴ ትቶታል ይለዋል። 30 ሲደርስ ግን አባት ካለው ላይ ቆጥቦ ከወሩ ላይ አንስቶ ልጁ የተመኛትን ያችን ጫማ ወይንም አሻንጉሊት ወይንም መጫወቻ ኬትም ብሎ አምጥቶ ለልጁ ይሰጠዋል። ልጁ ረስቶታል። ሲያገኘው ልጁ ደስ ይለዋል። መቼ ጠየቅኩ የሚል ልጅነት ላይኖረው ይችላል፣ ግን ረስቶት ነበር። እኔና እናንተ ለእግዚአብሔር እንደዚህ ሕፃናት ነን። ለምነነው ረስተነዋል። የተለመነው ግን አልረሳም። ሰው አይረሳም፣ እሱ ስሙ የተመሰገነ ይሁን። እኛንም ጸሎታችንን የማይረሳም እግዚአብሔር ታማኝ ነው። ታማኝ ነው ስንል የእውነት ነው፣ በልክ ነው። ስለዚህ ራሳችሁን ለእግዚአብሔር ስጡ። ራስን ለእግዚአብሔር እንደ መስጠት ያለ የተትረፈረፈ በረከት የለም።
ኤልሳቤጥና ዘካርያስ ራሳቸውን ለእግዚአብሔር የሰጡ ስለነበረ እርሷን በሴቶች ያለው ልማድ ካከተመ በኋላ እሱም ዘካርያስን መውለድ ካበቃ በኋላ እግዚአብሔር ጸሎት ተሰምቷል አለው በቤተ መቅደስ። ኢትፍራ ዘካርያስ እስመናሁ ተሰማ ጸሎትከ በቅድመ እግዚአብሔር ወብእሲትከኒ ኤልሳቤጥ ወትወልድ ለከ ወልደ። ሚስት ኤልሳቤጥ ወንድ ልጅ ትወልድልሃለች፣ አትፍራ ዘካርያስ ጸሎት ተሰምቷል። የትኛው? ድሮ ወጣት እያሉ የጸለዩት ጸሎት፣ ረጅም ጊዜ ያለቀሱት ለቅሶ። አሁን እኮ አርጅቻለሁ፣ ፋይሉን ዘግቻለሁ፣ ወደ መዝገብ ቤት ልኬዋለሁ፣ ከዚህ በኋላ እሷ አርጅታለች፣ እኔም ደክሞኛል አለ። እኔ እኮ ገብርኤል ነኝ አለ ቅዱስ ገብርኤል፣ ስሙ የተመሰገነ ይሁን። በእግዚአብሔር ፊት ለሰው ልጆች የምቆመው። አንተ ከልላቸው ዳቦውን እንዴት ይዩት? የሰጣቸውን ህብስት እንዴት ይዩት? አሳዎቹን ለማጥመድ ዳቦውን ልታሳያቸው ያስፈልጋል። ያኔ ተሰበስባቸዋለህ። ኢትፍራ እምይእዜሰ ታሴግር ሰብአ የተባለው ጴጥሮስ በዚህ መንገድ ነው። አሳዎቹ የሚታረድላቸውን ሊበሉ ነው የሚጠመዱት። ጴጥሮስ መጀመሪያ ያጠምዳቸው የነበሩ አሳዎች ለራሱ ሊበላቸው ነበር። ከዚህ በኋላ የምታጠምዳቸው በወንጌል መረብነት ነው፣ አንተ አትከልላቸውም ብሎ ጠራው። ዛሬ የትኛው ሰባኪ ነው እኔ ብሎ ራሱን ኮፍሶ ክርስቶስን እየከለለ የማይኖር የትኛው ሰባኪ ነው? አገልጋዮች ክርስቲያኖች ነን የሚሉ ሌሎችስ አካላት ማን ነው እንዲከብር የሚፈልጉት? ከፍተኛ የሃይማኖት ብሽሽቅ ውስጥ የገቡ እኛን ካልተሳደቡ የሰበኩ የማይመስላቸው ሌሎች ሃይማኖቶችስ ክርስቶስን በስድብ አፎቻቸው ጥላ አላጠሉበትም? እኛ ግን በትዕግስታችን ገልጠነዋል። የትዕግስት አባት መድኃኒት የመቅደሳችን ጉልላት ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ ዮሐንስ ጥላ አላጠላም፣ አምላኩ ላይ አልከለለውም። ምእመናን እንዳያዩት አልደበቀም። የሕይወት እንጀራ ክርስቶስ እንዲታይ አንሰ ቃለ ዓዋዲ ዘይሰብክ በገዳም መኑመ አንተ ከመ ናይድኦሙ ወናጠይቆሙ ለእለ ለአኩነ መነ ትብል ርእሰከ። ለላኩን መልስ እንድንሰጥ አሉ። አንተ ማን ትላለህ ራስህን ብለው ጠየቁት። አንሰ ቃለ ዓዋዲ ዘይሰብክ በገዳም፣ በገዳም የሚጮህ በምድረ በዳ የሚጮህ ድምፅ ቃለ ዓዋዲ ነኝ፣ አዋጅ ነጋሪው። ወይብል ጽሑ አፍኖቶ ለእግዚአብሔር፣ የጌታን መንገድ አዘጋጁ፣ ጥርጊያውን አቅኑ፣ ተራራው ዝቅ ይበል፣ ጠማማው ይቅና እያለ የሚሰብክ መስዋዕትነት የከፈለ ትሑት አገልጋይ የሚነድና የሚያበራ ሻማ ነው ተብሎ ተመሰከረ። እግዚአብሔርን ስለገለጠ እኔ ላንስ እሱ ሊልቅ ይገባል ስላለ በአንድ ወቅት በእስር ቤት ውስጥ ሆኖ ዮሐንስ የሚሰብከውን ጌታ ይሰብክ ነበርና ደቀ መዛሙርቱ ሊጠይቁት ሄደው አንተ እንደምታስተምረው ነው እሱም ያስተምረው አሉት። ታዲያ የሚመጣው ሌላ ነው እንዲያለና መልእክት ላከ። ጌታ ሆይ ዮሐንስ ይመጣል ብሎ የሰበከው አንተ ነህ ወይ ብሎ ጠይቅ ብሎናል። የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ሂዱና ንገሩት። ለምጻሞች ይነጻሉ፣ ዕውራን ያያሉ፣ አንካሶች ይሄዳሉ፣ ወንጌል ይሰበካል፣ በእኔ የማይሰናከል ብፁዕ ነው ብሎ ላከበት። ከዚያ በኋላ ዮሐንስ ዘቦቱ መራት መራዊ ውእቱ አለ። አዲሲቷን ቤተ ክርስቲያን ገለጣት። አሁን ሙሽራይቱ ያለችው እርሱ ሙሽራ ነው። ሚዜው በሙሽራው ይደሰታል። ወፍሳዚያ የሰናው ተፈጸመት። አሁን ደስታ የተፈጸመች ወእንቲያውሰ ትበዝ ወእንቲያይስተ ተሰልጠት። የሱ ከፍ ትላለች፣ የኔ ግን አከተመች። ይበቃኛል፣ ዛሬ ደስታ የተፈጸመ አለ። ክብርና ምስጋና ለአምላካችን ይሁን። የኛ ትልቁ ደስታ የፍጥረቱ መሄድ ነው። የኛ ጥጋብ እንደዚህ የናንተ መብዛት መሆን አለበት። የካህናቱ ደስታ የምእመናኑ ለወንጌል መሰብሰብ ነው። ክብርህን ሳይጠግባለሁ አለ ዳዊት። አንሰ በጽድቅ ርኤ ገጸከ ወእጸግብ በርእየ ስብሐቲከ። እኔ በጽድቅ ፊትህን አያለሁ፣ ክብርህን ሳይጠግባለሁ። ሰው ሲጋፋ የገብርኤል ዕለት ቅዱስ ገብርኤል ግቢው ጠቦ፣ ሰው ሲጋፋ ሥጋው ደሙ ለመቀበል የሚካኤል ዕለት በሚካኤል መቅደስ ግቢው ጠቦ፣ ሰው ሲጣበብ መንገድ የጌታን ሥጋና ደም ለመቀበል በመድኃኔዓለም ደጅ የመድኃኔዓለም ዕለት ግቢው ጠግቦ፣ ያኔ ክብሩ ነው፣ የእግዚአብሔር ክብር ነው። ልጆቼ በእውነት እንዲሄዱ ከመስማት የሚበልጥ ደስታ የለኝም ብሎ የለ ዮሐንስ። እግዚአብሔርም ደስ የሚለው እኛ የእግዚአብሔር ሰዎች ሆነን ስንገኝ ነው። መስዋዕትነት በሚከፈልበት ሕይወት በዚህ ዓለም ላይ የሚነድና የሚያበራ ጧፍ ስንሆን፣ ዋጋ ስንከፍል እንዲከፈልልን ስንሄድ አይደለም፣ ስንከፍል ነው። በክርስትና ሃይማኖት ሁሉ ተጠያቂ ነው። ለመዳን መስመሩን ለማግኘት ዋጋ መክፈል ያስፈልጋል። ዋጋው የሚከፈለው ደግሞ በመተው ነው። ዓለምን በመተው፣ ጥላቻን በመተው፣ ዘረኝነትን በመተው፣ ትዕቢትን በመተው፣ ተንኮልን በመተው፣
ብርሃን በመሆን በሰው ሁሉ ፊት ያብራ ፊታችሁ። ዮሐንስ የሚያበራ ነበር። እኔ በበረሃ የሚጮህ ሰው ድምፅ ነኝ፣ ዘይመጽእ እምድኅሬየ ዘሀሎም ቅድሜየ። ከኔ በኋላ የሚመጣ ከኔ በፊት የነበረ ነው፣ ከኔ በፊትም ያለ፣ ለቀዳማዊነቱ ጥንት ለዳህራዊነቱ ፍጻሜ የሌለው ነው። ያልነበረበት ጊዜ የሌለ፣ የማይኖርበት ጊዜ የማይኖር ነው ብሎ ተናገረ። ዮሐንስ ስለኔ መስክሯል አለ ጌታ። እነሱ የሚፈልጉት በዮሐንስ ምስክርነት በኩል ሊያገኙት ነው። ምድር ስላከበረችን ሰማይ ታከብረናለች ማለት አይደለም። ምድር ከፍ ከፍ ስላደረገችን በሰማይ ከፍ እንላለን ማለት አይደለም። በምድር መጉደል በሰማይ መጉደል አይደለም። በምድር መገፋት በሰማይ መገፋት አይደለም። ምድር ተቀብላን ሰማይ እንዳይገፋን እንጠንቀቅ። ምድር አክብራን በሰማይ እንዳንዋረድ እንጠንቀቅ። በምድር ሞልተን በሰማይ እንዳንጎርል እንጠንቀቅ። ምክንያቱም ዋጋችሁ በመንግሥተ ሰማያት ስማችሁ ስለተጻፈ ደስ ይበላችሁ ነው ለሚለው መጽሐፍ። አጋንንት ስለታዘዙላችሁ እንኳን ደስ አይበላችሁ። አጋንንት ስለታዘዙላችሁ፣ ሙት ስላስነሳችሁ፣ ስለፈወሳችሁ እንኳን ደስ አይበላችሁ። ምን ጊዜ ደስ ይበላችሁ? በሰማይ ስማችሁ ስለተጻፈ። ምን ማለት ነው? ሕሊናችሁ በላይ ይሁን ነው። ላዕለ ይኩን ሕሊናክሙ በሰማይ ያሉ ልብክሙ። ሕሊናችሁ በላይ ይሁን፣ ልቦናችሁ በሰማይ ይሁን። የክርስቲያኖች ልብ በሰማይ ነው። ሕሊናችሁ በሰማይ ይሁን አለ። ሰማይ ተመልከቱ። ምድር ናቱ። ምድር ይገድላል ነው። አይኖቻችሁ የሰማዩን ንጉሥ ይናፍቅ። ሰማዩን ቀዶ የገባውን ንጉሥ ያዩት ነበር። ምክንያቱም ሰማይን ቀደ ውረድ ብለውታል ቅዱሳን አባቶቻችን አስቀድመው እንዲወለድ። አሁን ደግሞ እያዩ ታረገ ነው የሚለው ቢታንያ ተራራ ላይ። አይኖቻቸው ከዛ በኋላ እንዳይሞቱ የሚጸልዩ ሂዱ። እንዲህ ሲሄድ እንዳያችሁት ይመጣል። ከዚህ በኋላስ ለሌሎች በሚተርፍ ሕይወት ኑሩ። አንዱ ስለ ሁሉ ሞቷልና ሁሉም ስለሱ ለመሞት በክብር አረፈ የሚባል አንድም ሐዋርያ የለም ከ12 ሐዋርያት አንድ እንኳን። ዮሐንስ እንኳን በስተርጅና በደሴተ ፍጥሞ ነው የቆየው። ስለዚህ ማንም እስከ መጨረሻ የደላው የለም። በኤክስ ቅርጽ የተሰቀለ አለ፣ በመጋዝ የተተረተረ አለ፣ ተዘቅዝቆ የተሰቀለ አለ፣ የተሰየፈ አለ፣ የተከታተፈ አለ፣ ተቀጥቅጦ የተገደለ አለ። ይሄ ሁሉ ምንድነው ዋጋው? የሚነድና የሚያበራ ሻማ መሆን ነው። ክርስትናችን በዚህ ነው ያበበው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬ በጸበላቸው በእምነታቸው የሚፈውሱን አባቶቻችን ስራቸው ይሄ ነው። የዮሐንስ ጸበል የሚሰራውን ተአምር ማን ይሰራል ዛሬ? አልትራሳውንድ እና ኤክስሬይ ፈልጎ ያጣውን በሽታ አንድ ኩባያ ዮሐንስ ነቅሎ ያስወግደልን በተዋህዶ ቤተክርስቲያን። እኛ እኮ በሀብትና በገንዘብ ታክመን የምንኖር አይደለንም። እግዚአብሔር ቸርነቱን በእያንዳንዳችን ቤት አስቀምጧል። ሚሊዮን ብር የማይፈውሰውን በሽታ ቅዱስ ዮሐንስ ፈወሰ። ዝንቱ ውእቱ ማኅቶት ዘያበርህ አለው ወያሐቱ። የሚያበራና የሚነድ መብራት ዮሐንስ መጥምቁ ነው። ክብርና ምስጋና ለስሙ ይሁን። የሚያበራ መብራት፣ በጨለማ የሚያበራ ማንን? ክርስቶስን ለትውልዱ የሚያበራ እሱስ የሚነድ ስለ ስሙ መከራ የሚቀበል እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባግ ዘይጠብዑ። ስለ አንተ ቀኑ ሙሉ እንገደላለን እንደሚታረዱ በጎችም ሆነናል ይላል። የተወደዳቸው የእግዚአብሔር ቤተሰቦች ዮሐንስ ታሪኩ ብዙ ነው። የተሰጠን ሰዓት አጭር ነው። ስለዚህ ዮሐንስን እንደ መምሰል ያለ ቅድስና የለም። የቀደሙ አባቶቻችን እንድንመስላቸው ነው ታሪካቸው የተጻፈልን። እኛም ዛሬ ያንን ኑሮ እንድንኖር እግዚአብሔር ሁላችንንም ይርዳን። ስለዚህ ዛሬ ከምናከብራቸው በዓላት መካከል አንዱ ወርሃዊም ቢሆን ዮሐንስ ክቡር ነው። ከሴቶች መካከል የሚተካከለው የሌለ ማርቆስ ወንጌላዊ በሰማዕትነት ያረፈ ወንጌል የጻፈ ከሰባ አርድእት የሆነ በጣም ትንሽ 16 ምዕራፍ ያላት ግን ብጥር ያለች ንጹህ ወንጌል ለፍጥረት ያደረሰ ክርስቶስ ለኛ ያደረገውን ድንቅ ሥራ በአጫጭር መልኩ ያስቀመጠልን ማርቆስ ዛሬ መታሰቢያው ነው። ከሁሉ በላይ የሚከብረው እነዚህ የሚነዱ የሚያከብሩ ከተባሉት መካከል ከሴቶች የሚተካከል የለም ተባለ። ዮሐንስ ትሁት ነው። ጌታ ወደ እርሱ ሲመጣ እኔ ወደ አንተ እመጣለሁ እንጂ አንተ እንዴት ወደ እኔ ትመጣለህ ብሎ ነበር። የእናቱ ልጅ በማኅፀን ሆኖ ይሰማል። ልጆች ወላጆቻቸውን ይመስላሉ። ወላጆቻቸው ከሃዲዎች ሆነው ልጅ አማኒ መሆን በጣም ረጅም መንገድ ይፈጅበታል። ወላጆቻቸው ተንኮለኞች ሆነው ልጅ ጤነኛ መሆን ብዙ መንገድ ይፈጅበታል። ወላጆቻቸው ዘረኞች ሆነው ልጅ መልካም አሳቢ መሆን ብዙ መንገድ ይፈጅበታል። ልጆቻችሁን የሩቅ መንገደኞች አታርጓቸው፣
ቀለል ባለ ጉዞ ውስጥ ረጅሙን መንገድ በአጭሩ እግዚአብሔርን በማምለክ እንዲጀምሩ አድርጓቸው። ለአይምሯቸው የሚዘገነነውን መንገድ ከልክሏቸው። ምክንያቱም ገና የክርስትናው ረጅም ጉዞ ይጠብቃቸዋል። ሲያድጉ ስናድጉ ስብስብ ይሆናል ሁሉም ነገር። ልጅ ሳለን እንደ ልጅ እናስባለን። አሁን ከፍታችን ነገሮችን ስብስብ አድርጓል። በልጅነታችን ያልሰበሰብነውን መኸር አሁን እንዴት አድርገን እንመገበው? ስለዚህ ገና መሰብሰብ ላይ ነው ያለነው። አሁንም ቢመሽም አልጨለመምና ሳይረፍድ መድኃኔዓለም በእጆቻችን በረከቱን ያስቀምጥልን ወገኖች። ስለዚህ በማንኛውም ጊዜ ክርስቲያኖች ለሌላ የሚተርፍ ሕይወት እንዲኖራቸው የቅዱሳንን መንገድ መከተል ያስፈልጋል። በቅዱሳን አጸደ ፍኖት እንጓዝ፣ የቅዱሳንን መንገድ እንከተል። እነሱ የሁለመናችን ምንጮች ናቸው። ክርስቶስን የገለጡልን ያልከለሉ ንጹሕን ስንዴ ኦርቶዶክሳዊ ሃይማኖትን በቤተ ክርስቲያን ጎተራነት ያስቀመጡ ኦርቶዶክሳዊ ትውልድ ከሃይማኖት ረሃብ የዳነው በነ ቅዱስ ዮሐንስ ስብከት ነው። ዘይመጽእ እምድኅሬ ዘሃሎም ቅድሜ ዘይደልወኒ እፍታ ቶታናሳኒው ምገሪው። የጫማውን ጠፍር ልፈታው የማይገባኝ ጌታ ከኔ በኋላ ይመጣል፣ ከኔ የሚበረታ ከኔ በፊት የነበረ አለ። ወውእቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት። እሱ በእሳትና በመንፈስ ቅዱስ ያጠምቃቸዋል አለ። እውነት ነው፣ ይመጣል እርሱ በእሳት ያጠምቃቸዋል አለን። ዮሐንስ አልዋሸም። ጌታም በ40ኛው ቀን ተራራው ላይ ሰበሰባቸው አይደል የሚለው። ወበ40 ዕለት አመ ያርግ ሰማየ አዘዘሙን ዘይብል ጽንዑ ተስፋው ለአብ። የአብን ተስፋ ደጅ ጥኑ፣ አሁን በእሳት ትጠመቃላችሁ፣ ዮሐንስ ያለው ይፈጸማል፣ ጠብቁ ብሏቸው ሄደ። እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል፣ በቤተ መቅደስ ጠብቁት የኢየሩሳሌም ሰዎች ሆይ አሉ መላእክቱ ነጫጭ የለበሱት በተዘጋ ደጅ ውስጥ ቆመው ሲጠብቁ። ከዛ እንደተነገረው የእሳት ወንዝ በላያቸው ላይ ፈሰሰባቸው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከኔ በኋላ የሚመጣው በእሳት ያጠምቃል አላችሁ። አርድእት በእሳት ተጠመቁ፣ የእነሱ ጥምቀት ለእኛም ደረሰን። ወውእቱ ያጠምቀክሙ በመንፈስ ቅዱስ በእሳት፣ በእሳትና በመንፈስ ቅዱስ ያጠምቃችኋል። ከኔ በኋላ የሚመጣው ከኔ የሚበረታ ነው፣ እኔ በውሃና በመንፈስ ብቻ አጠምቃችኋለሁ። እሱ ግን ልጅነትን ይሰጣቸዋል። ቤተ ክርስቲያን በልዩ የሚደነቅ ልጅነት ተገለጠች። ዓርብ ዕለት የተመሰረተችው በስቅለቱ የተወለደችው ልደቷ የተገለጠው ቤተ ክርስቲያን በሚደነቅ በእሳት ጥምቀት ተወለደች። የቤተ ክርስቲያን የልደት ቀን በዮሐንስ ቃል ጌታ እንደተናገረው በ50ኛው ቀን ወበ50 ዕለት ፈነወ ሎሙ መንፈሰ ቅዱሰ ከመዘ እሳት ነው። እንደ እሳት ያለ በእሳት አምሳል መንፈስ ቅዱስ ላከላቸው። ወተናገሩ በነገረ ሁሉ በሐውርት፣ በዓለም ሁሉ ቋንቋ ወንጌልን እንዲመሰክሩ የሚነዱና የሚያበሩ መብራት እንዲሆኑ፣ የዮሐንስን ፈለግ እንዲከተሉ፣ የማርቆስን ፈለግ እንዲከተሉ፣ የተክለ ሃይማኖታዊ ተጋድሎ ገብረ መንፈስ ቅዱሳዊ ምናኔ እንዲኖራቸው በእሳት ተጠመቁ። ክብርና ምስጋና ለአምላካችን ይሁን። አርድእት ከሰማየ ሰማያት በወረደ እሳት ተጠመቁ ይላል። ተጠምቁ አርድእት በፈለገ እሳት እምሰማየ ሰማያት ዘውህዘ፣ ከሰማይ በወረደው የእሳት ወንዝ ተጠመቁ አርድእት። ቤተ ክርስቲያን በእሳት ጥምቀት ተወለደች፣ ተገለጸች፣ ስራዋ ታየ። አንድ ቋንቋ ይናገሩ የነበሩ 12 ሐዋርያት 71 ቋንቋ ተጨመረላቸው። በ72 ቋንቋ ያስተምራሉ። በሰናዖር ሜዳ ላይ ህዝቡ ለእግዚአብሔር እምቢ ስላለ በክፉ ልብ የገነባው የባቢሎን ግንብ ፈረሰ፣ ተበተነ። ቋንቋ መርገም እርግማን ሆነ። ክርስቶስ በአዲስ ኪዳን ትውልዱን በእሳት ሲያጠምቀው የሚነድና የሚያበራ መብራት እንዲሆን ዮሐንስ እንደመሰከረው ከዚያ በኋላ የእርቅ ሆነ፣ የፍቅር መግለጫ ሆነ፣ የወንጌል መስበኪያ ሆነ። ቋንቋ ከተሰጠ በኋላ በአዲስ ኪዳን ስራውን የጀመረው በወንጌል ነው። አሁንም ተደራቢ ቋንቋ ብናውቅ ጥቅሙ ለዘረኝነት ሳይሆን ሌሎችን ለማፍራት ወደ ክርስቶስ ለማምጣት ነው፣ ሌሎችን ለመሰብሰብ። ዮሐንስ ባለብዙ ጸጋ ነው፣ ነገር ግን የሚነድና የሚያበራ ጧፍ ነው። ለሌሎች የሚተርፍ ክርስትና እንዲኖረን እግዚአብሔር ሁላችንንም ይርዳን። የሚገርመው ዮሐንስ በማኅፀን እያለ የእናቱን ድምፅ ሰምቷል። የወላጆቹ ልጅ ነው ብያቸዋለሁ። አባቶቻችንን የምናስባቸው ልንመስላቸው ነው። ስለዚህ እናቱ ድንግል ማርያምን ባገኘቻት ጊዜ ገና የእመቤታችንን ድምፅ ስትሰማ እሱ በእናቱ ጆሮ ውስጥ የእመቤታችን ድምፅ ደረሰውና አንፈራጸ እጓል በውስተ ከርሳ። እመቤታችን ኤልሳቤጥን እንዴት ነሽ ባለቻት ጊዜ ጽንሱ በማኅፀኗ በደስታ ዘለለ ይላል። ክብርና ምስጋና ለአምላካችን ይሁን። ብፁዕ ወቅዱስ አቡነ ሽኖዳ በረከታቸው ይደርብንና
እኔ ሁለት ነገር ይደንቀኛል አሉ። አንደኛው የጽንሱ መዝለል ይገርመኛል። ሁለተኛ ደግሞ የጽንሱን በደስታ መዝለል ኤልሳቤጥ ማወቋ። የክፋቲውን የደስታ የማጣቲውን የማግኘት የመፈለጊውን የምንድነው ዝላዩ እናቱ ተረዳች፣ መንፈስ ቅዱስ ስለወረደባት። የእመቤታችን ሰላምታ መንፈስ ቅዱስ እንዲወርድ ያደርጋል። ስሟ ለዘላለም የተመሰገነ ይሁን አምላካችን እናት። ስለዚህ የእመቤታችንን ሰላምታ በሰማች ጊዜ ጽንሱ በማይጸኗ በደስታ ዘለለ ይላል። የደስታ ዘል ሰገደም ይሉታል። ስለዚህ እኛም እንሰግዳለን ለእመቤታችን የጸጋ ስግደት። እኛም እንሰግዳለን ለእግዚአብሔር የአምልኮ ስግደት። ሰማይን ያለ ምሰሶ መሬትን ያለ ካስማ ለዘረጋ አምላክ የአምልኮ ስግደት እንሰግዳለን። ለእመቤታችን የጸጋ ስግደት እንሰግዳለን። ያስተምራል። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እኔ ወደ አንቺ ይመጣ ዘንድ ይገባል እንጂ አለች። ዮሐንስስ ምን አለ? ጌታን ሊያጠምቅ ሲል ጌታዬ ሆይ እኔ ወደ አንተ እመጣለሁ እንጂ አንተ እንዴት ወደ እኔ ትመጣለህ አለ። የትሑታን አባቶች ልጆች ከሆንን እኛም ትሑታን ልንሆን ይገባል። ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። የእግዚአብሔርን ቃል የተናገሯችሁን በሕይወት የሰበኳችሁን አባቶቻችሁን ምሰሉ። ወእንዘ ትሬእዩ ሰናየ ግዕዞሙ ወመውጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በእምነት እነሱን ምሰሉ። እነሱ ለሃይማኖታቸው ቆራጥ ነበሩ። ቆራጦች ሁኑ። በነፍሳቸው የሚወራረዱ ሁኑ። ነፍስ አይቅርላችሁ ስለ እግዚአብሔር ፍቅር። እነሱ 24 ሰዓት ያለ መታከት ያገለግሉ ነበር። እናንተም ለወንጌል ሁሉን አድርጉ። የአባቶቻችን በረከት በሁላችን ላይ ይደር። በሰማነው ቃል ይባርከን። ይቆየነው። ስብሐት ለእግዚአብሔር። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስመ ገናና፣ መድኃኔ ዓለም ስመ ገናና። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም መድኃኔ ዓለም ስመ ገናና፣ መድኃኔ ዓለም ስመ ገናና። እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይተጋሉ ስሉስ ቅዱስ እያሉ። ያለና የሚኖር አንተነ እግዚአብሔር። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስመ ገናና፣ መድኃኔ ዓለም። ሊቃናት ይጮኻሉ በጉድል ነሣ እያሉ፣ የወርቅ ጽና የያዙ ምስጋናህን አበዙ። ያለና የሚኖር አንተነ እግዚአብሔር። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስመ ገናና፣ መድኃኔ ዓለም ስመ ገናና። በደምህ የታተሙ ኃይልህን ተሸከሙ፣ የቅኔ ውደት ሆነ ክብርህ ባለም ገነነ። ያለና የሚኖር አንተነ እግዚአብሔር። በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ይነገራል። ዘመን የሚዋጃለን ምስጋና መድኃኔ ዓለም ስመ ገናና፣ መድኃኔ ዓለም ስመ ገናና። በዙፋኑ ስር ካሉ ከሰባቱ መናፍስት
ከታመነው ምስክር አዲስ ውዳሴ መዝሙር ያለና የሚኖር ያለና የሚኖር አንተነ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጅ ያለን ምስጋና ያጨበጨባቸው መስግኑ። ስመ ገናና መድኃኔ ዓለም ስመ ገናና በደም የታተሙ ኃይልህን ተሸከሙ የቅኔ ውደት ሆነ ክብርህ ባለም ገነነ ያለና የሚኖር ያለና የሚኖር አንተነ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር ይነገራል። ዘመን የሚዋጅ ያለን ምስጋና መድኃኔ ዓለም መድኃኔ ዓለም ስመ ገናና ስመ ገናን ልቤ ተቀኘ ለክብርሽ በፍጹም ትሕትና ሊያመሰግንሽ ጽዮን መጠጊያ ነሽ የአብርሃም ድንኳን የታጠረች ተክል እመብዙኃን እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ እመቤቴ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘውትር ነፍሴ ዘውትር ነፍሴ የለመለመች መስክ አምላኬ መረጣት የጽላቱ ኪዳን ታቦቱ ድንግል ናት የሰማይ የምድር ንግሥት ናትና ክብር ይገባታል ዘውትር ጠዋት ማታ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ እመቤቴ እመቤቴ የአምላክ ያጨበጨባቸው አመስግኑ። ለልጅሽም ክብሩ ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ አደራሽን ማርያም የሁሉ እናት በምልጃሽ አስቢኝ ኋላ ስራቆት ያንን የእሳት ባህር አሻግሬን ድንግል ሆይ እንዳልወድቅ እንዳልሞት ከቶ እንዳላይ ስቃይ እመቤቴ የአምላክ እናት ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ እመቤቴ የአምላክ ላመስግንሽ ላመስግንሽ ቀን ከሌሊት ለልጅሽም ክብሩ ውዳሴ ታቀርባለች ዘውትር ነፍሴ ታቀርባለች ዘውትር ነፍሴ አረገ በእልልታ በስብሐት በእልልታ አረገ በስብሐት በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ በስብሐት በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በስብሐት በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በስብሐት በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ አረገ በስብሐት በእልልታ አረገ በስብሐት አረገ በእልልታ በስብሐት በእልልታ
አረገ በስብሐት በእልልታ ሞትን ድል አድርጎ የሰራዊት ጌታ አረገ በስብሐት በእልልታ ሞትን ድል አድርጎ አረገ በስብሐት በእልልታ በመንፈስ ያውር እምኃይል ውስተ ኃይል በመንፈስ ያውር እምኃይል ውስተ ኃይል ካህን ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ ካህን ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ በመንፈስ ያውር እምኃይል ውስተ ኃይል ያጨበጨባቸው አመስግኑ። እምኃይል ውስተ ኃይል ካህን ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ ካህን ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ በመንፈስ ያውር እምኃይል ውስተ ኃይል በመንፈስ ያውር እምኃይል ውስተ ኃይል ካህን ካህን ወነቢይ ካህን ወነቢይ ዮሐንስ መጥምቅ ካህን ካህን ወነቢይ ካህን ወነቢይ ዮሐንስ